يا عبادي حديث القرص ان انت باريت وين انكم تخطئون بالليل والنهار ان انت بقن بلليت انين ታምጻላችሁ وانا اغفر الذنوب جميعا እኔ ደግሞ ወንጀሎችን ባጠቃላይ የመምር ጌታ ነኝና فاستغفروني ማረን ብላችሁ ለምኑኝ اغفر لكم እምራችኋለሁ የሙሳ ወንድም ሃሩን በማይገደሉበት ተወለዱ ሙሳ ደግሞ በሚገደሉበት ቀን ሕፃን ልጅ በሚታረድበት ወቅት ላይ ተወለዱለት ሞት ሲመጣ ትልቅ ነው የአገር ሽማግሌ ነው እና ቆየው አስተራቂ ነው አይልም እርጉዝ ናት ትውለድ አይልም አረ ሕፃን ነው ይቦርቅ ይጫወት አይልም ሳምንት ነው ከተጋቡ አረ ጫጉላቸውን አልጨረሱም ይደሰቱ አይልም إذا جاء أجلهم لا يستأخرون ساعة ولا يستقدمون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي لنبر دعاء سيادركم ወጣቶን አላህን ተዋወቀው እርጅና ሲመጣ አላህ ይመጣልሃል ሀብታሙን አላህን ተዋወቅ ድህነት ሲመጣ አላህ ይደርስልሃል ጤነኛ ሆነ ከአላህ ጋር ተዋወቅ በሽታ ሲመጣ አላህ ይደርስልሃል ልክ ሲመቱት ፊራውን فأتبعهم ፊራውን ተከተላቸው ቢጁኑዲ ሰራዊቱን ይዘው ተብራባሩ ብዙ ጊዜ እንደዛ ነው ጦርነት ላይ ምናምን ተዋጋ ምናምን ይላል ፖለቲከኞች ማይታ ይሄን በል እንዲያድር እንዲ አጭበርባሪ እውነተኛ ከሆነ ፊት ለፊት ነው የሚጋፈጥ ዓለም ላሉትን አምባገነኖችን እስላምን ለማጥፋት የሚንቀሳቀሰው በአጠቃላይ አምባገነኑን አላህ ፊራውንን እንዳስወገደው ሌሎችንም እንዳስወገደው በጥበቡ በቁዋ አላህ ያስወግዳቸው ክረምቱን እንዴት ጊዜዎትን እንደሚያሳልፉ አስጨንቆታል አያሳስቡ ቀጣይነት ያለው ዲናዊ ትምህርትን በመስጠት ጥሩ ደረጃ ላይ በማድረስ እየሰራ ያለው ዳሩል አርቀም የቁርአን ንባብ ማዕከል ከአሊፍ ጀምሮ ቁርአን እስከ ማሐፈዝ ድረስ እንዲሁም ልዩ የክረምት ፕሮግራም የነዝርና የሂፍዝ ቂራአቶች ከተግባር ተኮር የሐዲስና የፍቅህ ቂራአት በተጨማሪ የተለያዩ እስላማዊ ፕሮግራሞችን ያገኛሉ እነዚህን አገልግሎቶች ያሉበት ሀገር እንዲሁም የሥራ ቦታ ሳይገድቦ እቤት ሆኖ በስማርት ስልኮ በአንጋፋ ኡስታዞች ቁርአንን አቀላጥፎ ማንበብ ይችላሉ ያለን ቦታ ሳይሞላቦ ፈጥኖ ይመዝገቡ ለበለጠ መረጃ 0991 80 8935 ይደውሉ ዳሩል አርቀም የቁርአን ንባብ ማዕከል እኛ ዛሬ ዱዓ እናረግና የለም እንዴ አይመጣም እንዴ እንላለን ዱዓችን ሙስተጃብ እንደውን የሚያደርገው ወንድሞች استعجال ነው መቻኮል ነው ነብዩ ሰለላሁ ዐለይሂ ወሰለም ወመል استعجال ማለት ምንድነው ብለው ሲጠይቁ ሰሃቦች قد دعوت وقد دعوت ዛሬ ለመንኩ ነገም ለመንኩ فلم ارى يستجيب لي እኔን ሲለምነኝ ሲቀበለኝ ምንም አልመለከትም በዚህ ጊዜ ተስፋ ይቆርጥና ዱዓውን ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ መቻኮል ያስፈልግም ዱዓ ለምነን ከሶስት አንድ አለችን ያዙልኝ ከሶስት አንድ የለመነው ነገር ወዶ ይመጣል አንድ ወይም ደግሞ በላ መጥቶብን ነበር በላው ይመለሳል ሁለት አለዛም ለአኺራ አላህ ሰላት ሰግደን አጅር እንደምንፈልገው ጀነት እንደምንመኘው አላህ ያስቀምጥና ነገ የውመል ቂያማ ይሰጣል በአንድ ሐዲስ እንደመጣው በዚህ ቀን ጠይቀኝ አልሰጠውም ሰጠኛል በዚህ ቀን ጠይቀኝ ሳልሰጥ ቀረው ዛሬ እንካ ይያል ያልሰጠውን ዱንያ ላይ አላህ አኺራ ላይ ሲያንበሻብሸው የሰው ልጅ ምን ይመኛል ምን ነው የለመንኩ ዱዓ ባጠቃላይ ለአኺራ በሆነልኝ ይላል ሱብሃንአላህ ታዳሚ ከስራለ والله አንከስርም ስለዚህ ሁሌ አላህን እንለምን ከዛ በኋላው አላህ መልእክት ላከ ወአውሐይና ኢላ ሙሳ ወደ ሙሳም መልእክት ላከናል አላህ አን አስሪ ቢዒባዲ ኢነኩም ሙተበኡና ባሪያዎቼን ይዘህ ለሊት ሂድ እናንተ የሚከተሏችሁ ናችሁና ይከተሏቸዋል ነገራቸው فأرسل فرعون في المدائن حاشرين فرعون በየከተሞቹ ሰብሳቢዎችን እንዲህ ሲል ላከ إن هؤلاء لشرذمة قليلون النزي ጥቂት ጭፍሮች ናቸው وإنهم لنا لغائظون እነርሱ ለኛ አስቆጮች ናቸው በጣም አበሳጭተውናል وإنا لجميع حاذرون አለ እኛም ብዙዎችን ጥንቅቆች ነን አለ ብዙዎች ነን ጥንቅቆች ነን አለ فأتبعهم مشرقين ፀሐይ ስትወጣም ተከተሏቸው ለሊት ነበር ውጡ ያላቸው ጧት ሰሙ ወሬ የከተማው ሰው በጠቅላ ወጥቷሉ ተባሉ ከዛ በኋላ ተከተሏቸው فلما ترى الجمعان ሁለቱ ጭፍሮች በተያዩ ጊዜ قال اصحاب موسى የሙሳ ህዝቦች እንዲያሉ ኢና ለሙድረኩን አንተ ሙሳ እኛ እኮ የሚደርሱብን ደረሱብን እኮ አስጨረስከን አለቀልናል አላህ ለሙሳ ተስፋም ሰጥቷቸው ስለነበር ምንም ጊዜ ልብ በሉ በጥሩ ሰዓት ሰላም በሆነ ሰዓት ከአላህ ጋር የተዋወቀ ሰው
በጭንቀት ሰዓት አላህ ይደርስለታል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ተአረፍ ኢለላህ ፊ الرخاء يعرفك في الشدة አላህን በአማኑ በደስታ ጊዜ ተዋወቅ፣ በጭንቅ ሰዓት አላህ ይደርስልሃል። ወጣት ሆነ አላህን ተዋወቀው፣ እርጅና ሲመጣ አላህ ይመጣልሃል። ሀብታም ሆነ አላህን ተዋወቅ፣ ድህነት ሲመጣ አላህ ይደርስልሃል። ጤነኛ ሆነ ከአላህ ጋር ተዋወቅ፣ በሽታ ሲመጣ አላህ ይደርስልሃል። اغتنم خمسا قبل خمس አሉ። አምስት ነገርን ተጠቀሙ አምስት ነገር ከመምጣቱ በፊት። شبابك قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። وصحتك قبل سقمك ጤንነትን ተጠቀም በሽታ ከመምጣቱ በፊት። وغناك قبل فقرك ሀብትን ተጠቀም ድህነት ከመምጣቱ በፊት። ብዙ ጊዜ ነገርኳቸው። ሀብት የሰጣችሁ ሰዎች ተጠቀሙ። ሐጅ አመለጠ የሚቀጥለው ለማድረግ መሞከር። አንድ ወንድም ታሪክ ነገርኳቸው። ሐጅ 2,000 ብር ያስቀምጣል ሐጅ ለመሄድ 2,000 ብር። ሲኖትራክ የገንዘብ አይነት ያለው ነው። አንዱ ጓደኛው አቅሙ ከሱ ሚያዝ ለምንድነው 2,000 ብር የምታስቀምጠው አለው። በወቅቱ ሐጅ 24,000 ብር ነበር የሚደረገው። 2,000 ብር አስቀምጦ በአመት ስንት ይሞላለታል? 24,000 ብር ሐጅ ለሄድ ነው አለው። እኔ ያንተን ያክል ገንዘብ ቢኖረኝ አለ ይሄኛው ደግሶ እንኳን ብቻዬን አይደለም እናት አባት ልጆች ቤተሰብ ይዤ ነበር የሚሄደው። አላህ የሁሉ ፋብሪካ የሁሉ ሀብት ሰጥቶ 2,000 ብር ታስቀምጣለህ? የነገን ዋስትና ከታወቀ አንድ ወር አንድ አመት ቆይ አትቆይ ምን እንትናል ዋስትና አለ። ኋላ ይህ ሰው ምን ይቆጭ ነበር። አንድ ቀን ነው የዛሬ 10 ምን አመት ነው ሲነግረኝ፣ ንብረቱ አላህ ወደመበት፣ መኪናው ተገለበጠ፣ የሆነ መቃጠሎ መጣ፣ ወፍጮ ቤቶች የተለያየ ድርጅት ነበር ጠፉ። ምን ይቆጨው ነበር? ምን ነው አላህ በዛ በሰጠኝ ሰዓት ሐጅ ባደረግኩ ኖሮ ብሎ ይቆጭ ነበር። ወጊናከ ቀብለ ፈቅሪ ሀብትን ተጠቀምበት ድህነት ከመምጣቱ በፊት። ለነገ አኺራ አስቀምጥ። ትተስትሄድ ወራሽ ነው ይዞት የሚሄደው። ያ አዩሃን ምንድነው አንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእቲ አሐደኩም ልሞት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለት በፊት ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ጌታዬ ወይ ትንሽ ጊዜ ብታቆየ ዱንያ ላይ ፈአሰደቀ ይላል። እምቢ ያለውን ሰደቃ አወጣ ነበር ይላል። ገርገራ ላይ መጥቶ እኮ ሰደቃ ባዶ ነው። የዛኔ እኮ 1/3 ሀብትን ነው በቃ ንያ የምታደርገው ሌላ የወራሽ ነው። ወአኩን ሚነ ሳሊሒን ከደጋግ ሰዎች ይሁን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሁም አንድች ነፍስ ጊዜዋ የደረሰ ሰዓት አላህ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ውስጥ አዋቂ የሆነ ጌታ ነው። ግልጽ ነው አይደል? ስለዚህ የሙሳ ሰዎች ተደረሰብን ሲሉ ሙሳ ዓለይሂ ሰላም ቃለ ኢን ከላ ኢነ መዕየ ረቢ በጭራሽ ጌታዬ ከኔ ጋር ነው። ሰየህዲን ምን ማድረግ እንዳለብኝም በእርግጥም ይመራኛል። ኢብራሂም ዓለይሂ ሰላም ተወኩላቸው እንዲህ ነበር። እሳት ውስጥ ሲወረወሩ ሊያጠፋቸው ሲመጡ ማንን የተማጸኑት? አላህን። ጌታዬ ወይ በምድር ላይ ምገዛህ እኔ ብቻ ነኝ፣ የሰማይን ብቸኛ አምላክ አንተ ብቻ ነህ፣ ጌታዬ አንተ አድነኝ አሉ። አላህ እሳትን አዘዘ። ያ ናሩ ኩኒ በርደን ወሰላማን አላ ኢብራሂም ሐስቢየ አላህ ወኒዕመል ወኪል ሲሉ በአላህ የተጠጉትን አላህ አሳፍሮ አቅ አላህ አሳፍሮ አቅ ተወኩልን በአላህ አድርግ። ወላሂ አላህ አያሳፍርህም፣ አላህ አያሳፍርሽም እህቴ። ተወኩልሽን በአላህ ካደረክ አላህ አያሳፍርህም። ኢነ መዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው፣ ምን ማድረግ እንዳለብኝ ይመራኛል አሉ። ከዛ ሙሳ አላህ ድጋሚ ምን አላቸው? ፈአውሐይና ኢላ ሙሳ ወደ ሙሳ ማውንም መልእክት ላክን። አን አድሪብ ቢዐሳከ አልበሕር አለ በዛ በበትርህ ባህሩን ምተው አላቸው አላህ። ፈንፈለቀ ፈካነ ኩሉ ፊርቅን ከጠውድ ልዓዚም አለ ተከፈለ፣ ክፍሉም ሁሉ እንደ ታላቅ ጋራ ሆነ። ሱረቱ ጣሃ ላይ ባለው ደግሞ ወለቀድ አውሐይና ኢላ ሙሳ ወደ ሙሳ መልእክት ላክን አን አስሪ ቢዒባዲ ባሪያዎቼን በሌሊት ይዘህ ሂድ፣ ፈድሪብ ለሁም ጠሪቀን ፊል ባህሪ በመንገዱ ላይ ባህሩን ምታው አላቸው። የበሰን ላ ተኸፍ በባህሩ ምን ይሆናል? ደረቅ መንገድ አደርግላችኋለሁ አላቸው። የበሰን ላ ተኻፉ ደረከን ወላ ተኽሻ አላቸው አላህ። በሱ ላይ መገኘትን አትፍራ፣ ከመስጠም ማለት ነው አትጨነቅ ስንል በእርግጥ ለሱ መልእክት ላክንለታል። ልክ ሲመቱት ፊርዓውን ፈአትበዐሁም ፊርዓውን ተከተላቸው ቢጁኑዲሂ ሰራዊቱን ይዞ ፈገሺየሁም ሚነል የሚ ማ ገሺየሁም ከባህሩም የሚሸፍን ሸፈናቸው ይላል። ፊርዓውን ምን ይል ነበር? ይኸውላችሁ ይሄ መንገዱ ከወጣው 12 ቦታ ተሰነጣጠቀ። ሲመቱት ተራራ ድልድይ ሆነ፣ በሱ አለፉ። ይሄ እኮ የተመቻቸው ለኔ ነው ማለት ጀመረ። ማን? ፊርዓውን።
ግን ይላሉ ለሞት ሲናገሩ ሂዱ ይላቸዋል። እሱ ግን ወደ ኋላ ይቀራል። ሂዱ ይላቸዋል። እሱ ወደ ኋላ ይቀራል። አጭበርባሪ ብዙ ጊዜ እንደዛ ነው እኮ ጦርነት ላይ ምናምን ተዋጋ ምናምን ይላል። ፖለቲከኞቹ ማይታ ይሄን በል እንዲያድር እንዲህ አጭበርባሪ። እውነተኛ ከሆነ ፊት ለፊት ነው የሚጋፈጠው። ጅብሪል ወይ ሚካኤል ሴት ፈረስ ይዞ መጣ ይባላል። የፊርዓውን ወንድ ነበር። የፊርዓውን ፈረስ ወንድ ስለነበር ሴት ፈረሷን ሲመለከት ተከተለ፣ አብሮ ገባ። ከዛ በኋላ አላህ እንዲተው አዘዛቸው። ማንን? ወአዝለፍና ثم الآخرين እነዚያን ሌሎችንም ወአዝለፍና እነዚያንም ዘንድ ሌሎችን አቀረብን አለ አላህ Subhanahu Wa Ta'ala። ወነጀይና ሙሳ ወመን معه أجمعين ሙሳንም ከርሱ ጋር ያሉትን ሰዎች ሁሉ አዳንን አለ። إن في ذلك لآية وما كان أكثرهم مؤمنين በዚህ ላይ በጣም ድንቅ ተአምር አለ። አብዛኞቻቸው ግን አያምኑም ነበር አለ። وإن ربك لهو العزيز الرحيم ጌታ እርሱ አሸናፊ አዛኝ ነው አላቸው። አላህ ዱዓ ሲያደርጉ ምን አላቸው? قال قد أجبت دعوتكم አላቸው። ዱዓችሁ ተቀባይነት አግኝቷል። فاستقيما ቀጥ በሉ ولا تتبعان سبيل الذين لا يعلمون የነዛ የማያውቁትን ሰዎች መንገድ አትከተሉ፣ ባጢልን አትከተሉ። واترك البحر አላቸው። አሁን እነሱ አለፉ አይደለ? ፊርዓውን ምን ብሏል? ለኔ ነው የተከፈተው ብሏል። واترك البحر رهوا አላቸው። ባህሩን የተከፈተው ሆኖ ተወው አላቸው። إنهم جند مغرقون አለ። እነርሱ የሚሰምጡ ሰራዊቶች ናቸው አለ። ልክ ለኛ ነው የተከፈተው ብሎ ሁሉም እንደገባ ሲረጋገጥ አላህ ምተው አላቸው። ልክ ሲመቱት ወደ ምን ተቀየረ? ወደ ባህርነት ተቀየረ። ከዛ ሰጠሙ። ثم أغرقنا الآخرين ከዛ ሌሎችንም አሰጠምን አለ። ولقد نجينا بني إسرائيل በርግጥ በኒ እስራኤሎችን ነጃ አድርገናል። من العذاب المهين በጣም ስቃይ ከነበረው ከባድ ቅጣት አዳናቸው። አዋራጅ ከሆነችው ቅጣት አዳናቸው። ሚን ፊርዓውን ከፊርዓውንም ኢነሁ ካነ ዓሊየን ሚነል ሙስሪፊን እርሱ የኮራ ከወሰን አላፊዎችም ነበረ። ወለቀድ እኽተርናሁም ዐላ ዒልሚን ዐለል ዓለሚን ከማወቅ ጋርም በዓለማት ላይ በእርግጥ መረጥናቸው አለ። በእርግጥ የተመረጠ ኡማ ምንድን ነው? የነቢዩ ሰለላሁ ዐለይሂ ወሰለም ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ብሎ አላህ ገልጿቸዋል። ወአተይናሁም ሚነል አያቲ ማ ፊሂ በላኡን ሙቢን ከተአምራቶች በውስጡ ግልጽ የሆነን ፈተና ያለበትን ሰጠ ነው አለ። ሙሳ ዓለይሂ ሰላም ይሄ ሁሉ ሰጣት አላህ ሰጣቸው። ነገር ግን ይሄን እንግዲህ ታሪክ ያመጣውላችሁ ሙሳ ነጃ ወጡበት ድል ያገኙበት ነው። እኛ ድል ልናገኝ የምንችለው አላህ ዘንድ ስንቀርብ ነው። አላህን በብቸኝነት አንድነትን ስናጠናክር ነው። አምባገነኖች የወድቁበት ቀን ነው። አላህ ዓለም ላሉትን አምባገነኖች የሚወድቁበት ቀን አላህ ያድርገው። የመጨረሻ ከታገሳችሁ ይሄ ቀን ምንድነው? አሹራ መጀመሪያ ምን ተማረ? የሚጾምበት ነው አይደል? የአንድ ዓመት ወንጀል ያው ሺያዎቹ ግን ሐሰን የሞተበት ቀን ነው ብለው አስቡ። ነብዩ መዲና እያሉ እና ሐሰን ሳይሞቱ ምን ሳይሉ መዲና በመጡበት ሰዓት እና ሐሰን ገና ልጆች ሆነው ምን ብለዋል? ይሄን ቀን ጾሙ ብሎ አዘዋሉ። የነብዩ ሱና ስለሚቃረኑ ከእስልምና አስተምሮ ውጭ አዳዲስ ቢድዓዎችን የሚፈጥሩ ዓለም ላይ ለሙስሊሙ ጠንቅ ከሆኑ ሰዎች መካከል አንዶቹ ሺያዎች ናቸው። አቡበከርን ጭምር የሚያከፍሩ ሻሃዳ ሲያዝ እኛ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ አይደል? እነሱ ጋር አይን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ወአነ አቡበክር ወዑመር አቡበከር ዑመር የእሳት ናቸው ብሎ ካልመሰከር ሻሃዳ ተቀባይነት የለም ብሎ የሚያምኑ ህዝቦች ናቸው። እናታችን አይሻን የሚሳደቡ ናቸው። እነሱ ይህን ቀን ሲመጡ አይታቸዋል። በቴሌቪዥን ምን ያደርጋሉ? ሰውነታቸውን በስለት ምን ያደርጋሉ? ይገርፋሉ፣ ያደማሉ። እኔ እንደውላሉ እናታችንና አይሻ የሚዘልፉ ሰሃቦችን የሚዘልፉ አላህ በዚህ እየቀጣቸው ነው እንዴላሉ አንዳንዴ። ምክንያቱም አስሐቢ ከንጁም ነብዩ የተመሰከሩት ነው። የኔ ሰሃቦች እንደ ከዋክብት ናቸው ብለዋል። ሰሃቦችን የሚወድ ሙእሚን ነው ብለዋል። የኔን ሰሃባ የሚጠላ ደግሞ ሙናፊቅ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ተናግረዋል። ሰሃቦችን መጥላት ማለት ከባድ ነው። ነብዩ የወደዱትን መውደድ ነው። ሐሰን ሁሴንን ማይወድ የለም። እነዚህ ወዳቸዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐሰኑን ሁሴንን እነሱን የሚወድ ውደደው ብለዋል ረሱል ዐለይሂ ሰላቱ ወሰለም። ፍቅር አለን ነው ዓለም ላሉትን አምባገነኖችን ኢስላምን ለማጥፋት የሚንቀሳቀሰው በአጠቃላይ አምባገነን ሆኖን አላህ ፊርዓውንን እንዳስወገደው ሌሎችንም እንዳስወገደው በጥበቡ በቁዋ አላህ ያስወግዳቸው። አላህ Subhanahu Wa Ta'ala አንድነታችን አላህ ያጠናክርልን። የበላይ አላህ ያድርገን። የኢስላምን ባንዲራ ከፍ የምናደርግ አላህ ያድርገን። የላ ኢላሃ ኢላላህን ባንዲራ ከፍ የምናደርግ አላህ ያድርገን። የእውነት የተሳሰብን የተዛዘንን ህዝቦች አላህ ያድርገን። የእውነት የምንዋደድ አላህ ያድርገን። የታመሙን ቤተሰቦቻችን ጠቅላላ አላህ ያሽርልን። የአልጋ ቁርአኛውን አላህ ይፈውሰው። ብዙ ዓመት ታሞ የተኛውን አላህ ይፈውሰው።
አላህ Subhanahu Wa Ta'ala ነጃ አላህ ይበለው ያ የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከቀብር ቅጣት አላህ ይጠብቃቸው ያሉትን አባት እናቶቻችን ወላጆቻችን ከመልካም ስራ ጋር እድሜያቸውን ከጤና ጋር አላህ ያስረዝምልን እኛ እነሱን ኻድመን ሰርተን እነሱን ተንከባክበን ጀነት የምናገኝ አላህ ያድርገን የረሱልን አለይሂ ሰላቱ ወሰላም ሱና ስንዝር በስንዝር የምንከተል አላህ ያድርገን ቁርአንን የምናፈቅር አላህ ያድርገን ቁርአንን በየጊዜ የምንቀራ አላህ ያድርገን በተከበሩ ወራቶች በአጠቃላይ አላህን ሳናምስ መልካም ነገር ሰርተን ከአመት እስከ አመት የሱ ባሪያውንን አላህን አስደስተን ሸይጣንን አስከፍተን የምንጓዝ አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم الله أكبر الله